ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ጥብቅና ቆማለሁ ከሚል ሰው። ሁለተኛ ደግሞ የሄድክበት መንገድ በጣም ያሳዝነው ነገር ማስታወቂያ የሰራባት እቺ ልጅ ተጠቅመህባት ማስታወቂያ የሰራበት። አይ ዊሽ ልትመክረኝ ቢሆን እመቤቴን አክብሬ እንዴት እንደምሰማ እንዴት እንደማዳምጥህ አክብሬ ነገር ቆርጥ እሷን ከሰደብካት በኋላ ካንቋሽሽካት በኋላ ጋይስ ፕሊዝ አዲስ አበባ ያላችሁ ሰዎች ካላችሁ ቶሎ ብላችሁ ለባምቢ አበሻ ወይም ለሃና ጊዴ ይድረሱላት። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራል። በጣም በሚያስጠላ ሁኔታ ገቢ ለማግኘት ብለህ የዚህን ሰዓት ሰው ለመግደል የዚህ ትልቅ ተረማምደ መሄድ በጣም ካንተ የማይጠበቅ ነገር ነው። አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ። እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽ እኔ ቤተክርስቲያን ይበቅልሽ። የሚያሳዝነው ድጋሚ እቺ ኖርማሊ እንግዲህ እንደሰማችሁት የሰው ልጅ ኃጢአትን ቢሰራ ሁሉ ወደ ቤተክርስቲያን መመለስ ግዴታ ነው። ምክንያቱም እግዚአብሔር እናንተ ኃጢአተኞች ሸክም የከበዳችሁ ወደ እኔ ኑ እና እሸቱ እኔ ግን በኃጢአት በልጣታለሁ እያለ እቺ ልጅ ከቤተክርስቲያን እንድትጠፋ እና በጣም የሚያሳዝን ነው አሁን ያለችበት። እባካችሁን ድረሱላት። በአቅራቢያው ያላችሁ ሰዎች እቺ ልጅ በጣም ተጎድታለች፣ እያያችሁ ነው። ምን ማድረግ እንዳለብን አላውቅም። እና ባቢ በጣም በአሁኑ አዝናለች። ስለዚህ ሆዳም ነው በጣም ሆዳም፣ በጣም መገርም ሰው ነው። እሸቱ መለሰ በጣም የምታሳዝን ሰው ነው። የምሬ ነው ማለት በጣም የምታሳዝን ሰው። እቺን ምስኪን ልጅ ነገ አንተ እንድትሆን የማፈልገው ለምን ነው እንደዚህ? እሺ እንስማው እንግዲህ አሁን ያለችበት ያሉን ነገር ነው ፖስት እያደረገች ያለችው። በጣም የሚያስጠላ ነገሮች ነው። በቃ ብንሄድ ይሻላል እያሉ ሰዎች ሁሉ እና እሷን ፖስት እያደረገችው ያለችው ነገር በጣም ስቶሪ እያደረገችው ያለው በጣም የሚያስጠላ ነው። እሺ እንስማው ለማለት እንስማው። ፕሊዝ አዲስ አበባ ያላችሁ ሰዎች ካላችሁ ቶሎ ብላችሁ ለባምቢ አበሻ ወይም ለሃና ጊዴ ይድረሱላት። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ አካውንት ኦልሞስት ሁሉም ቪዲዮዎች ጠፍተዋል። እንግዲህ እንዳያችሁት እንግዲህ በቃ ብንሄድ ይሻላል እያለ እኔ አንዳንድ ሰዎች የሰው ደስታ የማያስደስታቸዋል፣ የሰው ማግኘት እንደዚሁ የሚያናዳቸዋል። ወልደህ እሸቱ የመሬ ነው ምን ወልደህ እና እንስማት። ቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽ እኔ ቤተክርስቲያን ይበቅልሽ። ዝም ብላችሁ እንጂ እኔ ገና ማስተቀቅ ሰራው ዘመን እኔ እኮ ተጠቅቼ አምላኬ ፈልጌ ተጠቅቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከተማርኩ ቆይቻለሁ። ዝም ብላችሁ የተነሳችሁ። ስለዚህ ሃይማኖቶቹ ለእናንተ ቢሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደው እምነት የሚል ከዚህ ከመጣሁ ነው ወደ ዩቲዩብ ሄድ ይመስለኛል። ዩቲዩብ ከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት ያደርጋሉት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት ያደርጋሉት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እንግዲህ እንደሰማችሁት ነው። በዚህ ልክ መጨቃቅ ምን እንደታዘለኝ ታውቃላችሁ? እሸቱ መለሰ መጨረሻ ላይ ልክ ስለሷ አስጸያፊ ነገር ከተናገረ በኋላ ይሄን የአይ ስልጠና አያችሁ ገበያው ሲቀዘቅዝበት ሰዎች የሱን ቪዲዮ መመልከት ሲያቆሙ ምን አረጋ? ይሄን ነገር አሰበና አንተ ለራስ ገንዘብ የሚያስገኘውን ነገር ሰውን የሚጎዳ ነገር፣ ሰውን የሚገል ነገር፣ ሰውን ወደ ጥፋት በጣም ያሳዝናል። እሺ አንተ ሰውን ገለ ገንዘብ ለማግኘት ምን ያህል ውስጥ ደስተኛ ሆነ? እቺ ልጅ ለቤተሰቦቿ ለወንድሜ መኖር ፈልጋለሁ እያለች በጣም ነው መተሳዘነው። እንግዲህ እንዳያችሁ ፖስት ላይ በቃ ቢሄድ ይሻላል ከነቦኒ ጋር ምናምን እያለች። ስለዚህ እቺ ልጅ
አንድ ነገር ብትሆን ከአንተ ራስ ማንም አይወርድም ማለት ነው። እሺቱ መለሰ በጣም ክፉ ሰው ነው። የምር በጣም ክፉ ሰው። በዚህ ልክ ሰው አይቻለው ራስ ወዳድ ሰው አላየሁም። እኔ ቦኒ ታደሽ ማለት ጀመርኩ ዛሬ ነው ከፋኝ እንደዚህ ማለት ነው። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምትካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳ ማስታወቂያ የሚሰሩ ከእነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጠልቼ ነው የወጣሁት። መጨፈሩ መርጫለሁ ብር ከመብላት ከገዳማውያን ከነዳይ